ኢትዮጵያና ኤርትራ እንደ ሩሲያና ዩክሬን ተመሳሰሉ አካሄድ ውጤቱም አንድ የነበሩ ሀገራት ሲለያዩ ብዙ ጊዜ ፍቺው በሰላማዊ መንገድ አይጠናቀቅም። ለዚህ ማሳያዎች ከ25 ዓመት በፊት የተለያዩት ሩሲያና ዩክሬን እንደዚሁም ከ30 ዓመት በፊት የተለያዩት ኢትዮጵያና ኤርትራ ማሳያዎች ናቸው። ሩሲያ የተለየቻትን ዩክሬን ግዛት ወስዳብኛለች ብላ ከ10 ዓመት በፊት ክሪሚያን ነጥቃ ወስዳለች። ኢትዮጵያም ልክ በተመሳሳይ አሰብን እየጠየቀች ትገኛለች። የሩሲያና የዩክሬን ውጥረት ጨምሮ ከ3 ዓመት በፊት ወደ ሙሉ ጦርነት ገብተው እስከዛሬም ድረስ የምድራችንን አውዳሚ ውጊያ እያካሄዱ ይገኛሉ። ሩሲያና ዩክሬን ላይ የታየው የጦርነት ውጤት ኢትዮጵያና ኤርትራ ወደ ግጭት ከገቡ ሊፈጠር የሚችለውን በትንሹም ቢሆን ይጠቁማል። ምንም እንኳን ሩሲያና ኢትዮጵያ ለምዕራባውያን ያላቸው የወዳጅነት ደረጃ ቢለያይም አቅማቸውም ታይቶ ምን ሊፈጠር ይችላል የሚለውን መተንበይ አይከብድም። ሩሲያ በጦርነት የፈለገችውን ግዛት ይዛለች። ክሪሚያንም ከዩክሬንም ሰፊ ግዛት ይዛለች። ይህንን በማድረጓ የደረሰባት ኪሳራም አለ። ኢትዮጵያስ ከኤርትራ ጋር የተፈጠረው ውጥረት ቢያየል በዩክሬንና ሩሲያ የታየው ውጤት ይደገም ይሆን? አሁን ላይ የሩሲያና ዩክሬን ፍልሚያ እንዴት እየሄደ ነው? እንዴትስ ይጠናቀቅ ይሆን? እስከ ፍጻሜው ድረስ አብራችሁን ቆዩም። ገንብቶ በማስረከብ የሚታወቀው ዳኮር ሪል ስቴት በመሃል አዲስ አበባ ጀሞ 1 ግንባታቸው 90% እንዲሁም 40% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ ለሽያጭ አቀረበ። በአንድ ወለል ላይ 3 አባወራ ብቻ በቂ የሆነ የመኪና ማቆሚያ ከሰፊ አረንጓዴ ስፍራ ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 ካሬ እና 118 ካሬ፣ ባለ 3 መኝታ 135 ካሬ 70/30 የባንክ ብድር አመቻችቶ ከ623 ሺህ ብር ቅድመ ክፍያ ጀምሮ የመኖሪያ ቤቶችን ለሽያጭ አቀረበ። ለበለጠ መረጃ በ0911 057674 0933 21 9065 ይደውሉ። ዳኮር ሪል ስቴት በልዩነት የተገነባ። አንድ የነበሩ ሀገራት ሲገነጣጠሉ ወደ ጦርነት ይገባሉ። በሰላም የተለያዩና ጦርነት ሲያደርጉ የቀሩ ሀገራት እጅግ ጥቂት ናቸው። ዩጎዝላቪያ የተበታተነችው እርስ በርስ ከባድ ጦርነቶችን አካሄዳ ነው። የ10 ቀኑ የስሎቫኪያ ጦርነት እንደ አውሮፓውያን አቆጣጠር ከ1992 እስከ 1995 የተደረገው ክሮሺያና ዩጎዝላቪያ ጦርነት እጅግ አሰቃቂ የብሔር ጭፍጨፋ የተፈጸመበት የቦስኒያ ጦርነትና የኮሶቮ ጦርነት፣ እነዚህ በአጠቃላይ ከዩጎዝላቪያ መገንጠል ጋር ተያይዘው የተደረጉ ጦርነቶች ናቸው። በ1950ዎቹ ኮሪያ ሰሜንና ደቡብ ተብላ ከተከፈለች በኋላ ደም አፋሳሽ ጦርነቶች አድርገዋል። በዚያ በ1955 ቬትናሞች ለሁለት ተከፍለው ከባድ የድንበር ውጊያ አካሂደዋል። ሱዳኖች ለሁለት ተከፍለው ተዋግተዋል። አሁንም እርስ በርስ እየተዋጉ ነው። እንደና ፓኪስታን አንድ የነበሩ ሀገራት ሲሆን ተገነጠሉ በኋላ ተዋግተዋል። ዛሬም በካሽሚር እየተጨቃጨቁ ይገኛል። ኢትዮጵያና ኤርትራም ከአንዴም ሁለት ጊዜ ተዋግተዋል። አሁንም ለውጊያ ጫፍ ላይ የደረሱ ይመስላሉ። ሩሲያና ዩክሬን እየተፋለሙ ነው። ይህ የሚሆነው ሀገራት ሲለያዩ ስምምነቶች ባለመኖራቸው ነው። ኢትዮጵያ ኤርትራ ስትገነጠል ሰነድ የለም፣ ህዝብም ምስክርነትም ተቋማትም አልወሰኑም የሚል ጥያቄ አንስታለችም። እናም ግፋቢል አሰብ ትገባኛለች የሚል ጥያቄ አንስታለችም። ኢትዮጵያ ወደ ቀይ ባህር መውጫ ያስፈልገኛል በሚለው አቋሟ አሰብ ላይ አነጣጥራለችም። ይህ ደግሞ ኤርትራን ያስቆጣ ሲሆን ወደ ጦርነት ሊያስገባ የሚችል በሚል ብዙዎች ሰግተዋል። ህዝብ ኤርትራን ህዝብ ኢትዮጵያን ሩሲያ ከዩክሬን ጋር ጦርነት የገባቸው በተመሳሳይ ጉዳይ ነው። ሩሲያ ወደ ጥቁር ባህር ለምታደርገው ኢኮኖሚያዊና ወታደራዊ እንቅስቃሴ መውጫ ያስፈልጋት ስለነበር ክሪሚያን በፈረንጆች 2014 ወይም በእኛ አቆጣጠር በ2006 ልትይዛ ትችላለች። ሩሲያ ይህንን በማድረጓ ከምዕራባውያን ውግዘትና ማዕቀብ አጋጥሟታል። ሆኖም ግን ሩሲያ ኢኮኖሚዋ ጠንካራ ከመሆኑ ባሻገር በጦርም ሀያል በመሆኗ ማዕቀቡንም ተቋቁማ ቀጥላለች። በአንጻሩ ክሪሚያን የግሉ አድርጋ ተጨማሪ ግዛቶችን ከዩክሬን ነጥቃለች። ኢትዮጵያ በተመሳሳይ አሰብን በኃይል ብትይዝ ማዕቀብ ሊጠብቃት እንደሚችል መተንበይ ይቻላል። ሆኖም ግን ይዛ ከጸናች አሰብን የራሷ አድርጋ ልትቀጥል ትችላለች። አሁን ላይ ሩሲያ ክሪሚያን የእርሷ ግዛት እንደሆነች ዓለም ጭምር እያመነላት ይገኛል። ሆኖም ግን የሩሲያ ዩክሬን ጦርነት ኢትዮጵያ አሰብን በኃይል ብትይዝ ሊገጥማት የሚችለውን ችግር አስቀድሞ መተንበይ ይቻላል። ማዕቀብ ከነ አሜሪካ እንደዚሁም ከአረብ ሀገራት ዘንድ ሊመጣ ይችላል። ኢትዮጵያ መዘጋጀት ካለባት ይህንን ሁሉ ታሳቢ ባደረገ መልኩ መሆን ይኖርበታል። ምዕራባውያን ሀገራት ለኢትዮጵያ ቀይ ባህር መውጫ ያስፈልጋል ቢሉም ነገር ግን በኃይል የሚለውን አማራጭ አይደግፉትም።
ሁሉም በማሳሰቢያቸው ላይ ሰላማዊ መንገድ ለኢትዮጵያ የባህር በር ያስፈልጋታል ነው የሚሉትም። ስለዚህ ኢትዮጵያ ጉዳዩ ወደ ግጭት ካመራ ሊከሰቱ የሚችሉ ዓለም አቀፋዊ ጫናዎችን አስቀድማ ማሰብና ምናልባትም መዘጋጀት ሊኖርባት ይችላል። የሩሲያና የዩክሬን አቅም ትልቅ ልዩነት ያላቸው ሀገራት ቢሆኑም ነገር ግን ጦርነቱ 3 ዓመታትን ዘልቋል። ስለዚህ ኢትዮጵያ አይቀሬ ከሆነና ከኤርትራ ጋር ግጭት ከተፈጠረ በአጭር ጊዜ ሊያልቅ ይችላል በሚል ዝግጅትም ሊያስፈልግ እንደሚችል ሩሲያና ዩክሬን መመልከት ይቻላል። ምንም እንኳን የሩሲያና ዩክሬን የጦርነት ምክንያት አሁን ላይ ከክሪሚያ አልፎ ከኔቶ ጋር የተያዘ ቢሆንም ኢትዮጵያ ጋር የሚያመሳስለው ነገርም አለም። ሩሲያ የዘለንስኪን መንግስት እንዲለወጥ ትፈልጋለችም። በተመሳሳይ ኢትዮጵያ የኢሳያስ መንግስት ታጣቂዎችን እያገዘ ነው በሚል ከአስመራ እንዲነቅል የማድረግ ፍላጎት እንዳላት አስተያየት ሰጪዎች ይናገራሉ። ለዚያም የኢሳያስ መንግስትን ባይል ለመጣል የሚዘጋጁ ቡድኖች በኢትዮጵያ በነጻነት ይንቀሳቀሳሉ። አሁን ላይ የሩሲያና ዩክሬን ጦርነት እንዴትና ወዴት እየሄደ ነው የሚለው ቀጣይ በኢትዮጵያና ኤርትራ መካከል ግጭት ከተፈጠረ መጨረሻውን ሊጠቁም ይችላል። እንዳልነው ዩክሬንና ሩሲያ በቅድመ ታሪክ አንድ ሀገር ነበሩ። ለአውሮፓውያን አቆጣጠር በ1991 ሶቪየት ህብረት ስትፈራረስ ነበር ዩክሬን ሉዓላዊ ሀገር መሆኗን ያወጀችው። ከዚያ ጊዜ ወዲህ በሁለቱ ሀገራት መካከል ሰላም የነበረ ቢሆንም ሩሲያ እንደ አውሮፓውያን አቆጣጠር በ2014 ክሪሚያን ወደ ግዛቷ ስትቀላቀል ውጥረት ተፈጠረ። ይህ በእንዲህ እንዳለ ዩክሬን የሰሜን ጦር ቃል ኪዳን ድርጅት ኔቶ አባል ለመሆን ጥያቄ ማቅረቧን ተከትሎ ሁለቱ ሀገራት ወደ ለየለት ጦርነት ተሸጋገሩ። ሳይውል ሳያድርም የተፈራው ጦርነት ጀመረ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዩክሬን ከኔቶ ጋር ለመቀላቀል የምታደርገው ጥረትና በጦር መሳሪያ መደራጀቷ የሩሲያ ሉዓላዊነት ያሰጋል በሚል ነጋሪት ጎስመው ጦርነት አውጀው መዋጋት ከጀመሩ 4 ዓመታት ሊቆጠሩ ጥቂት ወራቶች ብቻ ቀርተዋል። ለአውሮፓውያን አቆጣጠር የካቲት 24 2022 ነበር ሩሲያ በዩክሬን ላይ የጦርነት ዘመቻ የጀመረችው። ሳምንታት ውስጥ ይጠናቀቃል የተባለው ጦርነትም አድማሱን አስፍቶ ቀጥሏል። የዜጎች ሰቆቃና ቁሳዊ ውድመትም እንዲሁም። ሁለቱም ሀገራት ተኝተው የሰቀሉትን ቆመው ለማውረድ ይቸግራል የሚሉ አባባል ደርሶባቸዋል። የዓለም ታሪክ እንደሚያስረዳው አንዲት ሀገር በጦርነት አሸናፊ ብትሆንም ብዙ መስዋዕትነት ያስፈልጋታል። አሊያም ደግሞ ሀገርን ከባዱ ጥንቅጥ ውስጥ ካስገባና ምትክ የለሹን የሰው ልጅ ሕይወት ከቀጠፈ ማግስት በጠረጴዛ ዙሪያ እልባት ያገኛል። ጦርነት ክቡር የሆነው የሰው ልጅ ሕይወት እንደ ደረቅ ቅጠል የሚረግፍበት ከመሆኑ ባለፈ የሀገርን ጥሪት ያወድማል። አይረሴ ጠባሳዎችን እንደ ሕዝብ ማድረሱም አይቀርም። ታዲያ ይህ ሁሉ ውድመት የሚታወቀው ጦርነቱ ሲቋጭ ነው። የሩሲያና የዩክሬን ጦርነት ግን አልተቋጨም። መልኩን እየቀያየረ ተባብሶ ቀጥሏል። ሁለቱም ሀገራት አሉኝ የሚሏቸውን አውዳሚ የጦር መሳሪያዎች በመወራወር ውድመቱ እየከፋ ነው። ጦርነቱ ከተጀመረበት ጊዜ አንስቶ የጦርነቱን ሪፖርት በማጠናከር የሚታወቀው ራሽያ ማተርስ ኦርጋናይዜሽን እንዳስታወቀው ሩሲያ 790 ሺህ ወታደሮቿ ሙትና ቁስለኛ ሆነዋል። 50 ሺህ የሚሆኑት ደግሞ የገቡበት አይታወቅም። ከዩክሬን በኩል ደግሞ 400 ሺህ ወታደሮች የሞትና የመቁሰል አደጋ ገጥሟቸዋል። 35 ሺህ የሚሆኑትም የት እንደገቡ ሳይታወቅ ቀርቷል። የንጹሃን ሞትም ከሁለቱም በኩል ወደ 15 ሺህ ተጠግቷል። ግሎባል ኮንፍሊክት ትራከር ላይ የሰፈረው መረጃ ደግሞ ዩክሬን በጦርነቱ ወደ 407 ቢሊዮን ዶላር የሚጠጋ እርዳታ ያገኘች ሲሆን በዚህ ውስጥ ከ118 ቢሊዮን ዶላር በላይ ከአሜሪካ የተሰጠ ነው። 3.7 ሚሊዮን የሚሆኑት ደግሞ የአገር ውስጥ መፈናቀል አጋጥሟቸዋል። 6.9 የሚሆኑት ደግሞ ከዩክሬን ተሰደዋል። 12.7 ሚሊዮን ሰዎች ሰብአዊ እርዳታ ያስፈልጋቸዋል። ከሩሲያ በኩል 5000 ዜጎች የሀገር ውስጥ መፈናቀል ደርሶባቸዋል። 100,000 ዜጎች ደግሞ በኢኮኖሚና በፖለቲካ አለመረጋጋት ሀገራቸውን ጥለው ወደ ሌላ ሀገራት ተሰደዋል። የራሽያ ማተርስ ኦርጋናይዜሽን መረጃ እንደሚያትተው ዩክሬናውያን በመጋቢት እንደ አውሮፓውያን አቆጣጠር 2004 በሩሲያ ኢነርጂ ኃይል ላይ ባደረሱት ጉዳት 60 ቢሊዮን ሩብል ወይም 714 ሚሊዮን ዶላር ጉዳት ደርሶበታል። በዩክሬን በኩል ሩሲያ ባደረሰችባት ድብደባ 60 በመቶ የሚሆነው የዩክሬን የጋዝ ማምረቻ ወድሟል። የዩክሬን የኢኮኖሚ እድገት ከዜሮ በታች 22.6 በመቶ ደርሷል። ብዙ የዓለም ሀገራት በተለይም ምዕራባውያን የሩሲያን ድርጊት አጥብቀው ተችተዋል። ሩሲያ ዓለም አቀፍ ሕግን ጥሳለች በሚል
ከፍተኛው ግዘት ደርሶባታል። የዩክሬንን ሉዓላዊነት ደፍራለች በሚልም ምዕራባውያን ሩሲያን ከሚቆጣጠሩት የዓለም ገበያ ለማስወጣት ሞክረዋል። በሩሲያውያን ባለሀብቶችና ኩባንያዎች ሊያነጣጠሩ የማዕቀብ ማት አውርደውባቸዋል። ታዲያ ይህ ሁሉ ነገር ሩሲያን ያወጀችውን ዘመቻ እንድታቆም አላደረጋትም። አሜሪካ፣ የተባበሩት መንግስታት ድርጅት፣ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገሮች ዩክሬንን በጦር መሳሪያና በኢኮኖሚ ድጋፍ እያደረጉላት፣ ሩሲያን ደግሞ በየጊዜው የኢኮኖሚ ማዕቀብ እየጣሉባት ወደ አራተኛው የጦርነት ዓመታቸው እየተቃረቡ ነው። የቅርብ ጊዜዎቹ የአሜሪካ ማዕቀቦች የሩሲያን ሁለት ትላልቅ የነዳጅ ኩባንያዎችና ስርጭቶቻቸውን የሚያደናቅፉ ናቸው። የሩሲያን የጦር ፋይናንስ ለማደናቀፍ የታቀዱ አዳዲስ የአሜሪካ ማዕቀቦችን ተከትሎ ድርጅቱ ዓለም አቀፍ ንብረቶቹን እንደሚሸጥ ተናግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን እንደሚያስቆሙት በተደጋጋሚ ቃል መግባታቸው ይታወቃል። ቃል ከመግባት ባለፈም ከሩሲያ አቻቸው ቭላድሚር ፑቲን ጋር በአሜሪካው አላስካ ግዛት ተገናኝተው መክረዋል። ይህም የጦርነቱን ፍጻሜ ያበስራል የሚል ተስፋ ተጥሎበት ነበረም፣ አልተሳካም እንጂም። ዩክሬን ክሪሚያን እንደ ሩሲያ ግዛት እውቅና መስጠትን ጨምሮ ዩክሬን ስምምነት እንድታደርግ አሜሪካ ጫና አድርጋለችም። ይሁን እንጂ ጠብ የሚል ውጤት ሳይገኝበት ጦርነቱ ተባብሶ ቀጥሏል። ይህ ዘገባ እስከተጠናከረበት ጊዜ ድረስ ጦርነቱ በአብዛኛው በደቡብና በምስራቅ ዩክሬን ክልሎች ውስጥ ቀጥሏል። ባሳለፍነው ዓመት የሩሲያ ጦር ኃይሎች የሚቆጣጠሩትን ግዛት ቀስ በቀስ በማስፋፋት በተለይም በዩክሬን ምስራቃዊ ክፍል በቅርብ ጊዜ በኪየቭና በሌሎች ከተሞች የአየር ድብደባው ቀጥሏል። ይህ በእንዲህ እንዳለ ዩክሬን አሜሪካ ሰራሹን ቶማሃውክ የተባለውን የረጅም ርቀት ተምዘግዛጊ የጦር መሳሪያ መፈለጓ የተሰማው ከሰሞኑ ነው። ሆኖም አሜሪካንና ሩሲያን ግጭት ውስጥ ሊያስገባ ስለሚችል ትራምፕ ሚሳኤሉን ከመስጠት ይልቅ ሩሲያና ዩክሬን ጦርነቱን ባለበት አቁመው በንግግር መፍትሄ እንዲፈልጉ ጥሪ አቅርበዋል። የሁለቱ ሀገራት ጦርነት ዘርፈ ብዙ ዓለም አቀፍ ጫናን አስከትሏል። ዓለም አቀፍ ጫናን አስከትሏል። ለኑሮ ውድነቱ መንስኤ ስለመሆኑ ነው የሚነገረው። ለአብነትም ከሰሞኑ በተናጠል የትራምፕ አስተዳደር በሩሲያ የኃይል አቅርቦት ወይንም ኢነርጂ ላይ የጣለውን አዲስ ማዕቀብ ተከትሎ የዓለም የነዳጅ ዋጋ 5% ጨምሯል። አበቃን። ሰናይ ጊዜን ተመኘን።